ሼህ ሰይድ በሳቅ ሊደፉን እኮ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰሞኑን እንግዲህ በትዳር ጉዳይ ለሚጠየቁ ጥያቄ ጥሩ አስተማሪና እንዲሁም አዝናኝ በሆነ መልኩ ብዙ ትምህርት ሰጥተዋል። እስኪ እናዳምጠው። እስከ መጨረሻው አብራችሁ ይቆዩ። እየሳቃችሁም እየተማራችሁም ማለት ነው። በጣም እኔ እንጃ ሼህ ሰይድ እንዴ ምንድን ነው ነገሩ? አንገቴ ገመድ ይገባ ሴት ጥላት አለው እንጂ ካንተ ጋር ህይወት አልቀጥልም። ስማ ክሎሮክሱን እጠጣለሁ ትያለሽ ማለት ነው። ስልፊ አንስተሽ ክሎሮክሱን እንደዚህ በአንድ እጅሽ ትይዥና ፎቶ አንስተሽ ይሄው አሁን ካንተ ወርዳለህ በ5 ደቂቃ ካልሆነ ይሄው መዳም ቤት ክሎሮክስን ጠጥቼ እሞታለሁ ታጣኛለህ። ይሄው ወንድሞቼ እንደ ባብ ይቀጠቅጡሃል። እኔ ደግሞ ለወንድሞቼ በሱ ምክንያት የሞትኩት ብዬ ሪከርድ አድርጌ ጽፌ ነው የምታነቀው። እሞታለሁ። ውሸቷን እኮ አትታነቅም። አውቃ ፈለገ ቢሆን ትለዋለች። ሄዳ ይላልች መናጢ ለገላገልችን ገልቱ ይልና በሶስት ኒካ ያፎርሻል። ከተፋታችሁ በኋላ ነገር ኡስታዝ ሰይድ ባለቤቴ ጋር እንደዚህ ቤተሰብም ተወቃቅሰው ነበረ። ቤተሰብ አልተስማማም ተፋቱ ብሎን ተፋታን ነበር። እሺ ምን ላድርግሽ ታዲያ? በሶስት ነው የፈታኝ እና ምን ይሆን? እሺ አሁን ምን ላድርግ? ምን ታረጊያለሽ? ኒካ እንትን የፓስፖርት አገልግሎት አይደል? ኒካ ኢሚግሬሽን አይደል? አላድስ ኒካ ምን ይደረጋል? ይሄ የአላህ ህግ ነው። ፓስፖርት ነው ኢሚግሬሽን ሄዶ የሚታደሰው። ይሄ ነው የሚያጋጥመው ነገር። ስለዚህ በሆነ ባልሆነው ስነ ምግባራችሁን አበላሽታችሁ ትዳራችሁን አታበላሹ። የሚመጣውን ነገር ኮንትሮል አድርጋችሁ መቋቋም የምትችሉ ሴቶች መሆን መቻል አለባችሁ። ዝም ብላችሁ እንኩሮ አትሁኑ። ወንዶቹም ሴቶቹም ትዳር የሚባል ነገር አየር ባየር አይደለም። ብዙ ውጣ ውረድ አለ መስሎሻል? እንዲህ ሁሉም አሁን ሰላም የሚኖር ይመስለዋል ሰው። አሁን እንደው ሀብታሙ ሀብት ኑሮት ቃልቻውን ልጽ ማሳደጉ በሰላም የምንኖር መስሏችሁ ነው? ሁላችንም ኘኘኘኘኘኘ እያለ ነው። ስናጠፋ ሴቶቹ ይሳደባሉ። ሲሳደቡ ምንድነው የምናደርገው? እንዲህ አድርገሃል እንደዚህ እኮ ነህ ሲሉ እንዳልሰማ ዝም ብለን ቶሎ መኪና አስነስተን ውጥት ነው። መኪና ከሌለ ደግሞ በእግራችን እንነካዋለን። ወደ መስጂድም ሆነ ወደ ጫካም ሆነ ወጣ ብለን ቀዝቀዝ ስትል ከተቻለ ዝም ብሎ አንዲት አበባ ገዝቶ መምጣት፣ ታልተቻለ ደግሞ ዝም ብለህ ከረቢላም ቢሆን ገዝተህ መጥተባለህ። የኔ ቆንጆ ቅድም እኮ ተናድጄ ነው እንጂ እንደዚህ ነው ብለህ ነው ሚስትህን የምትታረቀው። በውጭማ እንደተናደደች ሄደህ በዛው ካደርክ ቃሚያ ይቆማል። አዎ ዶሮም ጥለህ ለማደር ነበር አላማክ። ዶሮውንም አውቀዋለሁ። ወጥተህ እዛው አድረሃት መጣህ። እዛችኛዋ ሚስትህ ጋር ስትጨማለቅ አድረህ መጣህ አይደል? ሌላ አፍቅረሃል አይደል? እንኳንም አደረከው። በላሁን ኒካህን አውርድልኝ አባቴን ነግሬዋለሁ። ሌላ መከራ ነው የሚመጣው። ስለዚህ ሴት ልጅ በምትናደድና በምትሰድብህ ሰዓት خليها تفضفض። ሴት ስትናደድ የሷ ጉልበቷ ምንድነው? ኘኘኘኘ ትሰድብሃለች እኮ። አንተ ሃይዋን የመኪና አደጋ አላህ ያርገክ። ይሄው መኪና ወደ ቀኝ ስታጥፈው ወደ ግራ ወደ መኪናዎቹ ይዞ ይታጠፍ። መኪናው መሪው ድርቅ ብሎ እምቢ ይበልክ። ይሄ ጃፓን የሰራው መኪና ፍሬኑ ድርቅ ይበል ኢንሻአላህ እምቢ ይበልክ። እንደገና ተሳቢ መኪና ውስጥ ግባ ፍጥፍጥ ብለህ ኢንሻአላህ ሞት ምናምን ትላለች ማለት ነው። አንተ ዝም ተለፍለፍ ዝም ወጥት ከቤት መውጣት ወጥተህ መሄድ ነው። ደግሞ ቀላል ነው እኮ ወጣህ አይደል? ቀስ ብለህ ዘወር ብለህ ከተማማ አካባቢ ከሆነ ያለው ስለዚህ ምንድነው የሚሆነው? በከተማማው አካባቢ ከሆንክ ምንም ችግር የለም። ትንሽዬ አበባ ግዝት አድርገህ በ10 ብር አለች ዝም ብላ 5 ብር አቡ 5 ረካሽ የምትገዛ ላይ 50 ብር 60 ብር ማን ገዛለህ አንተ? ትንሽ አበባ አገጣጥመህ አምጥተህ ገዝተህ እንኪ የኔ ቆንጆ እኔ እኮ ወድሻለሁ፣ ሸይጣን ነው እንደ ያረጋ ያጣላን፣ አንቺም ጥሩ ሰው ነሽ ብለህ ስትት። በገጠራማው አካባቢ ከሆነ ደግሞ ዝም ብለህ ጠጀ ሳሩን ዝም ብለህ የብሳናው ቅጠል ወይራ ቅጠሉ እሾህ አይኑረው እንጂ ችግር የለም። እንቧጮ ቅጠሉ ሀጋሙ ዝም ብለህ ቆረጥ አድርገህ ለፍየል እንደሚያመጣ ሰው ባህር ዛፍ ቅጠሉ ጥንጁቱ ምናምን ነጭ ባህር ዛፍ ሰብስብ አድርገህ ከየአይነቱ ዝም ብለህ በአንድ ላይ ስብስብ ታደርገውና ሰርዱህን ነጭ ታርገህ ጠጀ ሳር ቀጤማው ምናምን አድርገህ ጥቅልል አድርገህ የኔ ቆንጆ
ለጊዜው አበባ ስለሌለ ነው። በይንኪ ይሄ እንደ አበባ ነው ፍላወር ነው ባለን ነው ብለህ ወስደህ ቅጠሉን እንዳለ ፊቷ ላይ ጣለ ብታረገው አለቃ ዝም ነው የምትለው። ሳስቃ ዝም ትላለች፣ ትታረቀሃለች ማለት ነው እንጂ ዝም ብሎ በልክ አይደለም በጉልበት አይደለም እንጂ ትዳር ውስጥ መናቆር፣ መጣላት፣ መናከስ ጠፍቶ አይደለም። ስለዚህ ሁሉም እየተቻቻለ ነው። አላህ ሱብሓነሁ ወተዓላ እየተቻቻሉ ከሚኖሩት አላህ ያድርገን። ብሎ ካደረግሽው ማንም ጎዳሽ ሲለምን ትላለይ እንኳን ብሎ ካርገሽው ሴቱ ብታዩ ማታ አይደል እንዴ እኔን አግባኝ አንቺ ምሰርቡ ምትነዛነጁ ከሆነ ሌላዋ የኔ ቆንጆ ስሙ ማን ነው በይ መሐመድ ኧረ እዩ መሐመድ አሁን ሌላዋ ሴት ምን ትለዋለች መሰለሽ ማሜ የኔ ስዊት ማሜ የኔ ቆንጆ ሲሉት ላልንገሮት እኔ ማለት ነው ይበቃኛል አትንገሪ ከዚህ በኋላ መበቃኝ ከዚህ በኋላ እኔ ማልጨመረም ነው አንድ ሰዓት ባንቺ ጉዳይ ብቻ አንድ ሰዓት ታደራል ገብቶኛል ነገሩ ካሁን በኋላ አትንገሪ እንደዛ ካሉት እሱ ምንድነው የሚሆነው የልብ እየተሰማው ብዙ ሴቶች ከጀርባ አሉ ይልና የሚያስጠላ እንኳን ቢሆን አንቺ ስትናገሪው ትውት ያደርግሻል። ስለዚህ እንደዛ ሳይሆን አሁን ያልኩሽን አድርጊ በጥሩ ነገር አናግሩ ማለት ነው። እሺ طيب ጥያቄን እንኳን አስጨረሳችሁኝ መጨረሻው ምን እንደሆነ ማለት ነው። ሳይጉርፈላ ገና አልጨረስሽም? አልጨረስኩም። ደግ ቀጥይ ጋዜጠኛ እንቀጥራለን እንጂ እንግዲህ አያልቅም። ቀጥይ የሚያጣላን ጭቅጭቅ አይደለም። እኔ የተጨቃጨኩት አይደለም። እኔ ስራ እንኳን አጥቼ ኢጃዛ ቤት እንኳን ብራም ደውዬ ራሱ የምበላበት ስጠኝ እንኳን ራሱ አላለም። ሁሉን ነገር ራሴ አሟልቼ ነው የምኖረው ማለት ነው። ግን ስራ ቦታ እንኳን ከሆንኩኝ ራሱ ለሊት ይደውላል። ማዲያብን ስንሰራ ለብቻዬ ክላስ ላይ ኖር ይችላል ወይ ልጆች ጋር ተኛለሁ። ያንን ነገር እሱ በሌላ ነው የሚተረጉመው። ሻገሬ ልግባ ስለው እኔ ዝቁጭ ብዬ ሻገሬ ነው የሚለው። እሺ እዚህ ልኖር ሰው እዚህ ነው ያሰራኝ። ስለዚህ ደግሞ ፈትቼ ደግሞ በሰላም ስናወራ ደግሞ ያን የሚናገረው ቃል መጥፎ ነው። በቃ እኔ ደግሞ ገባኝ። አሁን ገባኝ። ይቀናል አትይኝም እንዴ ታዲያ ቅናት ነው አይደለም እንዴ? ወይቴ እርሽ አላቅም ቅናት ነው ምን ይሁን ብቻ አላቅም። ብቻ እኔ መልስ የምሰጠው ነው ሰው ለበቃ ደግሞኛል። ብቻ ይሄን ያደረኩት ሐራም ይሆንብኛል። ይሄን ብቻ መልሱልኝ። ሐራሙ አይደለም ሐራሙ ብቻ አይደለም። የኔ ካባልሽ ነው ብሎክ ማድረግ የለብሽም። የኔ ካባልሽን ብሎክ ማድረግ የለብሽም። ለምን በኔ ካስካለሽ ድረስ ከሆነልሽ ማደር ካልሆነልሽ ርኩሪ ብለሽ ከተቻለ በዘመድ ካልተቻለ በሸሪዓ ፍርድ ቤት ቢሆን መፈታት ነው እንጂ የሰው ኒካ ይዘሽ እሱን ብሎ አድርጎ መጥፋቱ ይሄ መፍትሄ አይደለም። ማንኛውም ሴት ባሏን የምታስቀይም ከሆነ ካልሆነላት መለያየት እንጂ እንደው መላእክት እየረገማት ነው የሚያድረው ይባላል። ብትጨቃጨቅሽም ወዶሽ ነው ቀንቶ ነው። አንዳንድ ጊዜም ደግሞ የበሽታም ሊሆን ይችላል። አብሮም አይሆን ከሆነ በዚህ ብለሽ ይሄን ያደረገው ስለሚቀና ነው። አሁን ይኸው ስራ ቦታ ሆነሽ ወይና ያለሽ እነማን ጋር የሚለው ወዶሽ ነው። አሁን ቅድም የፈራሁት ምንድነው እሱ ጠልቶሽ እንደው ዝም ብሎ ተጠይፎሽ አራፎሽ ማሜ ሲሉ ሌላ ሴት ጋር ሊሄድ መስሎኝ ይሄን ነበር። ገባሽ አይደለ? አሁን እሱ ግን በዚህ ተቃራኒ ወዶሽ ወይት ትሄጃለሽ ስራም ስትሄጂ ነገሩ አስቸጋሪ ሆኖበት ነው። ስለዚህ ካሁን ምንድነው እሱ ጎበዝ ቢሆን እንደ የሚወዳትን ሴት ስራ ማይልክም የኔ ቆንጆ ቁጭ በይ ብሎ ቢቶሙን ጠልፌ ሜሴንጀሩን ጠልፌ ዋትስአፑን ጠልፌ ይጠላልፈሻ ያ ሸይጣን ጠልፈሽ ምን ልታረጊው ነው? ልትቆጣጠሪው ነው? አላህን ካልፈራ ወንድ ልጅ የሆነ መጥፎ ዘልዛላ ስነ ምግባርና ጸባይ ካለው የፈለገውን ጎትቶ በየሆቴሉ በየጫካው ይሄዳል። የተንዘላዘለ እኮ ነው። መጥፎ ጸባይ ያለው ሰው አታላያችሁትም እንዴ? አሁንማ በየገጠሩ በየከተማው ባጃጅ ቆማ ስትንቀሳቀስ አላያችሁም? እየሄደች መሰለቻችሁ እንዴ? በየቦታው ሰው ዝሙት፣ ብልግና፣ ዚና ተስፋፍቶ እየተሰራ ባጃጅ ላይ
ይሄ አያሳዝንም? ይሄ ሁላ ምንድነው? መጥፎ ስነ ምግባር ያለበት መጥፎ ነው። ምንጊዜም በማናገር ነው መኪና ቆሞ የሚሄድ የሚመስለው። በማናገር ነው ባጃጅ የሚንቀሳቀሰው። ቆሞ ተገትሮ ይንቀሳቀሳል። ዥዋዥዌ ይላል። ከሚናገሩትም ሀቅ አለው። እኔ ቀጣይም በሌላ ቪዲዮ እመጣለሁ በሼህ ሰይድ ማለት ነው። እንዴ በነገራችን ላይ አሁን ላይ ትዳር ተጨማልቋል። ምክንያቱም ምክርም ያስፈልገዋል፣ ግሳጼም ያስፈልገዋል። ግን እሳቸው በጣም ነው የሚያዝናኑት።